እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን የምንመለከተው በኢንተርኔት ዓለም አነጋጋሪ የሆነውንና ዛሬ ወደ ሀገራችን መዳረሻውን ያደረገው ስለ አይሾውስፒድ ነው። የ19 ዓመቱ አይሾውስፒድ በዩቲዩብ ስርጭቱ በሚያሳየው ጉልበትና ቀልድ ብቻ ሳይሆን አሁን ደግሞ ራሱን እንደ አትሌቲክስ ዓለም ንጉሥ ወይም በእሱ አጠራር ዘ ፋይናል ቦስ አድርጎ እያቀረበ ይገኛል። በአንድ ወቅት ከሻነን ሻርፕ ጋር ባደረገው ቃለ መጠይቅ ስፒድ የተናገራቸው ነገሮች ብዙዎችን ግራ አጋብተዋል። ከክርስቲያኖ ሮናልዶ እና ሊዮኔል ሜሲ ክርክር ጀምሮ የዓለምን ፈጣን ሯጮች በሩጫ ስለመቅደም እንዲሁም የቦክስና የቅርጫት ኳስ ኮከቦችን ስለማሸነፍ የተናገራቸው ንግግሮች በእርግጥ ከእውነታው የራቁ ቅዠቶች ናቸው ወይስ በውስጡ የተደበቀ ልዩ ተሰጥኦ አለ? በዛሬው ቪዲዮ እነዚህን ነጥቦች አንድ በአንድ እየነቀስን እንተነትናለን። አብራችሁን ቆዩ። የስፒድን የስፖርት አመለካከት ስንመለከት መጀመሪያ የምናገኘው ለእግር ኳስ ያለውን እይታ ነው። እንደሚታወቀው ስፒድ ለፖርቹጋሉ ኮከብ ክርስቲያኖ ሮናልዶ ያለው ፍቅር ወሰን የለውም። ነገር ግን በሻነን ሻርፕ ቃለ መጠይቅ ላይ የተንጸባረቀው ነገር ከድጋፍም ያለፈ ነበር። ሻነን ሮናልዶ ወይስ ሜሲ ብሎ ለጠየቀው ጥያቄ ስፒድ ያለምንም ማመንታት የመለሰው መልስ ብዙዎችን ያስገረመ ነው። ስፒድ እንደሚለው ሮናልዶ የዓለም ምርጡ መሆኑ አከራካሪ አይደለም። እንዲያውም ይህንን ለማረጋገጥ ለሻነን አንድ ግብዣ አቅርቦለት ነበር። 100 ሚሊዮን ሰዎችን ብንጠይቅ ሮናልዶ ያሸንፋል በማለት $5000 ለመወራረድ ተዘጋጅቷል። ይህ የሚያሳየው ስፒድ የእግር ኳስን ጥራት የሚለካው በስታቲስቲክ ወይም በዋንጫ ብዛት ሳይሆን በማህበራዊ ሚዲያ ተቀባይነት መሆኑ ነው። በጣም አስገራሚው ነጥብ ግን ስለ ሊዮኔል ሜሲ የሰጠው አስተያየት ነው። ሜሲ 8 ጊዜ ባሎንዶር አሸናፊና የዓለም ዋንጫ ባለቤት ቢሆንም ስፒድ ግን የሜሲን ችሎታ አጣጥሎታል። ለሻነን ሲያስረዳ ሜሲ የሚያውቀው አንድ እንቅስቃሴ ብቻ ነው፣ እሱም በግራ እግሩ መምታትና ሰውነትን ማታለል ብቻ ነው ብሏል። ይህ ንግግር ስፒድ ስለ እግር ኳስ ቴክኒካዊ እውቀት ምን ያህል እንዳለው ጥያቄ ውስጥ የሚከት ቢሆንም ለሚያምንበት ነገር ያለው ጽናት ግን የሚደነቅ ነው። ሮናልዶን በአካል ያገኘበት ቅጽበትም ሲገለጽ ልክ እንደ መለኮታዊ ክስተት እንደነበርና በሕይወቱ ትልቁ ቀን እንደሆነ መስክሯል። ወደ አትሌቲክሱ ስንመጣ ደግሞ ነገሮች ይበልጥ ይጠፋሉ። በቅርቡ ስፒድ ከኦሎምፒክ የ100 ሜትር የወርቅ ሜዳሊያ አሸናፊው ኖዋ ላይልስ ጋር የ50 ሜትር ሩጫ አድርጎ ነበር። ውጤቱ ምንም እንኳን የኖዋ አሸናፊነት ቢሆንም ስፒድ ግን ሽንፈቱን በጸጋ አልተቀበለም። ለሽንፈቱ የሰጠው ምክንያትም ሰውነቴን አላሟሟኩም ነበር የሚል ነበር። ስፒድ ለሻነን ሲናገር ከሚስተር ቢስት ጋር ለመቅረጽ 3 ሰዓት በመኪና ተጉዤ ከመኪና እንደወረድኩ ወዲያውኑ ነው የሮጥኩት፣ ጡንቻዎቼንም አልዘረጋሁም ብሏል። አክሎም ርቀቱ 40 ሜትር ቢሆን ኖሮ አሸንፈው ነበር በማለትም ተከራክሯል። እንዲያውም አንድ አስቂኝና ትልቅ ትርጉም ያለው ንጽጽር አቅርቧል። እኔና ኖዋ ላይልስ በካምቦዲያ ገጠር ተወልደን ምንም አይነት ስልጠና ሳናገኝ በተፈጥሮ ፍጥነት ብንወዳደር እኔ አሸንፈው ነበር በማለት ተናግሯል። ይህ ንግግር የሚያሳየው ስፒድ በቴክኒክና በልምምድ እንደሚበልጥ ቢያምንም ሮው ስፒድ እንዳለው ግን ሙሉ እምነት አለው። ይህ በራስ መተማመኑ እስከ 2028 ኦሎምፒክ ድረስ ይዘልቃል። በአንድ ዓመት ልምምድ ብቻ በ2028 ኦሎምፒክ ላይ መሳተፍ እችላለሁ ብሎ ሲናገር ሻነን ሻርፕን ሳቅ ውስጥ ከቶታል። ነገር ግን ሻነን ራሱ የስፒድን የመጀመሪያ እንቅስቃሴ ወይም ከቦታ የመነሳት ፍጥነትን አድንቆለታል። የስፒድ ኢላማዎች የኦሎምፒክ ሯጮች ብቻ አይደሉም። አሁን ደግሞ ፊቱን ወደ አሜሪካን ፉትቦል አዙሯል። በተለይም በሊጉ ፈጣን በመባል የሚታወቀውን ታይሪክ ሂልን በግል ጠርቶታል። ስፒድ እንደሚለው ታይሪክ ሂል ከእሱ ጋር ለመሮጥ ፈርቷል። ለምን እንደፈራ ሲጠየቅም ስፒድ የሰጠው ምላሽ በጣም አስገራሚ ነበር። እኔን ቢያሸንፈኝ ለሱ ምንም ጥቅም የለውም፣ ነገር ግን እኔ ብበልጠው ወይም ባሸንፈው የሱ ዋጋ ይወርዳል። በሊግ ውስጥ ያለው ፈጣኑ ሰው የሚለው ስም ይጠፋል በማለት ተናግሯል። ስፒድ ራሱን እንደ ተራ ዩቲዩበር ሳይሆን እንደ አንድ ፕሮፌሽናል አትሌት አድርጎ ስለሚቆጠር ማንም አትሌት ከእሱ ጋር ሲወዳደር ስሙን አደጋ ላይ እንደሚጥል ያምናል። ስፒድ በሁለተኛ ደረጃ ትምህርት ቤት በነበረበት ጊዜ የፉትቦል ተጫዋች እንደነበርና አሁንም ያ ብቃት እንዳለው ለሻነን አረጋግጦለታል። ማንም የኤንኤፍኤል ተጫዋች በሩጫ ሊቀድመኝ አይችልም የሚለው የስፒድ ንግግር በእብደትና በድፍረት መካከል ያለ መስሎ ይታያል።
የስፒድ የስፖርት ምኞት እዚህ ብቻ አይበቃም። ስለ ቦክስና ፍልሚያ ስፖርቶች ሲነሳም ያለው በራስ መተማመን ተመሳሳይ ነው። ታዋቂውን የዩቲዩብ ቦክሰኛ ጄክ ፖልን በጣም ዝግተኛ ነው በማለት እንደሚያሸንፈውም ጭምር ዝቷል። በጣም የሚያስገርመው ግን ከዓለም የቦክስ ንጉስ ማኒ ፓኪያዎ ጋር ስለነበረው የልምምድ ጊዜ የተናገረ ነው። ስፒድ ከፓኪያዎ ጋር በነበረው ልምምድ ላይ ፓኪያዎ በሰውነቱ ላይ የመታውን ጠንካራ ቦክስ በተመለከተ ሲያብራራ ምቱ ምን እንደሚመስል ለማየት ፈልጌ ሆን ብዬ ነው ክፍተት የሰጠሁት እንጂ ከዛ በፊት ጥሩ ስራ እየሰጠሁት ነበር ብሏል። ለ8 ጊዜ የዓለም ሻምፒዮን ለሆነ ቦክሰኛ ስራ እየሰጠሁት ነበር ማለት የሚችለው ስፒድ ብቻ ነው። በቅርጫት ኳስም ቢሆን የኤንቢኤ ኮከብ የሆነውን ኬቨን ዱራንትን ሙሉ ሜዳ ለሙሉ ሜዳ ብንጫወት በፍጥነት እበልጠዋለሁ በማለትም ተናግሯል። ሻነን ሻርፕ እነዚህን ንግግሮች ሲሰማ በመገረም ራሱን ከመነቅነቅ ውጪ አማራጭ አልነበረውም። ስፒድ በማጠቃለያው ለሻነን እንደነገረው በየትኛውም የስፖርት ዘርፍ እሱን ማሸነፍ የሚችል ሌላ የይዘት ፈጣሪ የለም። ራሱን ዘ ፋይናል ቦስ ወይም የመጨረሻው አለቃ አድርጎ ነው የሚቆጥረው። ታዲያ ይህ የአይሾው ስፒድ ቃለ መጠየቅ ስለ ማንነቱ ምን ይነግረናል? ስፒድ በ19 ዓመቱ ከ38 በላይ ሀገራትን የጎበኘ በሚሊዮን የሚቆጠሩ ተከታዮችን ያፈራና ራሱን የዓለም ምርጥ አድርጎ የሚቆጠር ወጣት ነው። ምናልባት በቴክኒክ ደረጃ ምርጥ እግር ኳስ ተጫዋች ወይም ምርጥ ሯጭ ላይሆን ይችላል። ነገር ግን የሚያደርገውን ነገር ሁሉ በከፍተኛ በራስ መተማመን ስለሚያደርግ ሰዎች እውነት ሊሆን ይችላል ብለው እንዲጠራጠሩ ያደርጋል። በቅርቡ የ100 ሚሊዮን ሰብስክራይበር ግብ እንዳለው የተናገረው ስፒድ ይህንን ግብ ለማሳካት ከኦሎምፒክ ሯጮችና ከኤንኤፍኤል ተጫዋቾች ጋር መጋፈጡን የሚቀጥል ይመስላል። የስፒድ አካሄድ እብደት ነው ወይስ በራስ መተማመን? ይህንን ፍርድ ለእናንተ እንተውላችኋለን። ቪዲዮን ከወደዳችሁት ላይክ ማድረግና ለቻናላችን ሰብስክራይብ ማድረግ እንዳትረሱ። ሐሳባችሁን በኮሜንት መስጫው ላይ አጋሩን። እናመሰግናለን።